ጤና ይስጥልን እንዴት ውላችኋል ተመልካቾች 6 ሰዓት ሆኗል ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ተጀምሯል አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ የአዲስ አበባ ከተማ ከንቲባ አዳነች አቤቤ መጪውን የትንሳኤ በዓል ምክንያት በማድረግ ከ233 ሺህ በላይ ለሚሆኑ ወገኖች ማዕድ አጋሩ ለሰባተኛው ጠቅላላ ምርጫ መራጮች ካርድ የሚወስዱበት ጊዜ መራዘሙ በተለያዩ ጉዳዮች ለዘገዩ ዜጎች ጥሩ ዕድል ፈጥሯል። በአማራ ክልል በ2018 እና 19 የምርት ዘመን ከ8.6 ሚሊዮን ኩንታል በላይ ሰው ሰራሽ የአፈር ማዳበሪያ ለአርሶ አደሩ ለማሰራጨት እየተሰራ ነው። ዜና ኢትዮጵያን እየመራው ነጻነት ፍቅሩ አብሬያችሁ ቆይታ አደርጋለሁ። ቀዳሚ ወዳደረግነው ጉዳይ እናልፋለን። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ መጪውን የትንሳኤ በዓል ምክንያት በማድረግ ከ233 ሺህ በላይ ለሚሆኑ ወገኖች ማዕድ አጋሩ። የተለያዩ የበዓል ማሳለፊያ ድጋፍ የተደረገላቸው ለማህበራዊ ችግር ለተጋለጡ ጧሪና ደጋፊ ለሌላቸው አረጋውያንና ዝቅተኛ ገቢ ላላቸው የከተማዋ ነዋሪዎች ነው። ከንቲባ አዳነች አቤቤ ይህ በየጊዜው የምናደርገው ማዕድ ማጋራት ድጋፍ የሚሹ የከተማችንን ነዋሪዎች ምን ጎደለን ብለን በመጠየቅ ጎደሏቸውን የምንሞላበት መሆኑ ነው ሲሉም አንስተዋል። ማዕድ ከማጋራት ባለፈ በበዓሉ ምክንያት በሚደረግ ግብይት በመካከለኛው ምስራቅ ባለው ጦርነት የነዳጅ እጥረት ሳቢያ የኑሮ ጫናን ለማቃለልና የገበያውን ጉድለት ለመሙላት ከፍተኛ በጀት መድበን ምርት እንዲቀርብ እያደረግን እንገኛለን ሲሉም ከንቲባ አዳነች አቤቤ አብራርተዋል። ከተማዋ ለባለጸጋዎች ብቻ ሳይሆን ለሁሉም የተመቸች እንድትሆን እየሰራን ነው ያሉት ከንቲባዋ መልእክታቸውንም አስተላልፈዋል። አዲስ አበባ እየተቀየረችና እየተለወጠች የምትገኘው ልማት ሁሉንም አካታች እንዲሆን በመስራታችን ነው ሲሉም ተናግረዋል። መስጠት አያጎሉም ብለው በሁሉም ክፍለ ከተሞችና ወረዳዎች ለሚደረገው ማዕድ ማጋራት ለተባበሩ ልበቀና ባለሀብቶችም ከንቲባዋ ምስጋና አቅርበዋል። የልማትና የሰላም ግንባታ ስራዎችን ለማጠናከር የህብረተሰቡን ተሳትፎ ማጎልበት ያስፈልጋል አሉ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ። ሀገራዊ ለውጡን የሚዘክር 8ኛ ዓመት የድጋፍ ሰልፍ በክልሉ የተለያዩ ከተሞችም ተከናውኗል። ርዕሰ መስተዳደሩ በቦንጋ ከተማ በተካሄደው የድጋፍ ሰልፍ ተገኝተው መልእክት አስተላልፈዋል። በመጋቢት 24 መሰረት የተጣለልን አካታች የፖለቲካ ስርዓት ለዘመናት የተከማቹ ማህበራዊ ኢኮኖሚያዊና ፖለቲካዊ ችግሮችን በመፍታት በኢትዮጵያ ተጨባጭ ለውጦች እንዲመዘገቡ ስለማስቻሉም ተናግረዋል። ሀገራዊ ለውጡ ለዘመናት የልማት ጥያቄዎችን ከመመለሱም በተጨማሪ ኢትዮጵያ በዲፕሎማሲው መስክ የበርካታ እድሎች ባለቤት እንድትሆን ማድረጉንም አስታውሰዋል። የህዝቦችን አንድነት የሚሸረሽሩ አፍራሽ ተልዕኮዎችን በተደራጀ ሁኔታ በመታገል ህብረ ብሔራዊነታችንን ማስጠበቅ እንደሚያስፈልግ ርዕሰ መስተዳደሩ አሳስበዋል። ቀጣይ የሚካሄደው 7ኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ እንዲሆን ህዝቡ የድርሻው እንዲወጣ ርዕሰ መስተዳደሩ ጥሪ አቅርበዋል። እንደ ሪፖርተራችን ሰለሞን ባረና ዘገባ የድጋፍ ሰልፉ በቦንጋ፣ ተርጫ፣ ሚዛን አማን፣ ቴፒ፣ ጀሙና አመያ ከተሞች በድምቀት ተከናውኗል። የኦሮሞ ጥናትና ምርምር ኢንስቲትዩት የወል ትርክትን መገንባት የሚያስችሉ ባህሎች ላይ ትኩረት የሚያደርጉ ጥናቶችና ምርምሮችን እያካሄደ ነው። 20ኛው የኦሮሞ ጥናትና ምርምር ኮንፈረንስ በአዲስ አበባም ተካሂዷል። ኤዶም አማረ ተጨማሪ አላት።
የኦሮሞ ጥናትና ምርምር ኢንስቲትዩት የኦሮሞ ሕዝብ ቋንቋ፣ ባህል፣ ታሪክና ኪነ ጥበብን ለማሳደግ የሚሰራ ነው። የባህል እውቀት መስፋፋት አንዱ ስለሌላው የማወቅ የመጋራትና እርስ በእርስ የመታወቅ እድል በመፍጠር በሰላም አብሮ የመኖር እሴትን ያጎለብታል። የኦሮሞ የጥናትና ምርምር ተቋም የኦሮሞ ሕዝብን ወጎች፣ ስነ ጥበብና ቋንቋ ለማስተዋወቅ የተለያዩ ጥናቶችን እያካሄደ ነው። ተቋሙ እስካሁን ከ70 በላይ ምርምሮችንና ጥናቶችንም አካሂዷል። መሰል ጥናቶችና ምርምሮች የወል ትርክትን ለመገንባት ጠቀሜታቸው ከፍተኛ ነው። በወል ትርክት ላይ የጋራ ትርክት ላይ ትኩረት አድርገን ነው የሰራን ያለ ነው። ስፔሻሊ በዛሬ ቀን በተለያዩ ዘርፎች ላይ ጥናታዊ ጽሁፎች እየቀረቡ ነው የሚገኙት። በጥናት ላይ የተመረኮዘ ውይይት ደግሞ የበለጠ ምሁራኖችን በአንድ ቦታ ሰብሰብ አድርጎ አብሮ መነጋገር ለችግሮች መፍትሄ ማስቀመጥ ነው። ምንድነው ያለብን ችግር? ምንድነው ያለው ጉድለት? ያንን እንዴት ነው የምንሞላው? እንዴት ነው አብሮነትን ሲነርጂን የምንገነባው? አብሮነትን እንዴት ነው የምንዘክረው? ከሚበታትኑ ነው ትርክቶች እንዴት አድርገን አንድ የሚያደርጉን እሴቶችን እንዴት እንገነባለን? እንዴት ለሀገር እድገት እናውላለን? በሚለው ላይ ትኩረት አድርገን እየሰራን የምንገኘው። በገዳ ስርዓት ገዳ ከዲሞክራሲም በላይ ነው። ሰላማዊ የስልጣን ሽግግር ያደርጋል። እንግዲህ የገዳ በዩኔስኮ ተመዝግቧል። የዓለምም ቅርጽ ነው። ሰው ከዚህ ምንድነው የምንማረው? ምንድነው ግባታችን? ምንድነው መጠቀም ያለብን? እንዴት ነው ትውልዱ መጠቀም ያለበት የሚለው ላይ ትኩረት አድርገን እያየን ነው የምንገኘው። የኦሮሞ ሕዝብ የገዳ ስርዓትም የዲሞክራሲ ስርዓትን ለማጎልበት የሚያስችል ሀገር በቀል እውቀት ነው። ስለ ምርጫ፣ ስለ ዲሞክራሲ፣ ስለ ገዳ ሶስቱ ነገሮች አንድ ላይ የቀረበበትና ጥሩ እውቀት የቀሰምንበት መድረክ ነው። ይሄ ሚዲያ ሲተላለፍ ደግሞ ብዙ ሕዝብ ጋር ይደርሳል። እኛ ስለ ምርጫና ስለ ዲሞክራሲ ያለነውን ጽንሰ ሀሳብም የቀየረና ትልቅ አንደርስታንዲንግን የሚፈጥር ስለሆነ በጣም ጥሩ ነው ብዬ ነው ማስበው። 20ኛው የኦሮሞ ጥናትና ምርምር ኮንፈረንስ በአዲስ አበባ ተካሂዷል። የኦሮሞ የጥናትና ምርምር ተቋም ከ13 በላይ ከፍተኛ የትምህርት ተቋማት ጋር በመተባበር የኦሮሞ ሕዝብ ቋንቋና ታሪክ በሳይንሳዊ መንገድ በማጥናት ለክልሉ ባህል እድገትና ልማት እየሰራ ይገኛል። እንዲህ አይነት ኮንፈረንሶች ዜጎች አሰባሳቢ ትርክት ላይ ያላቸውን ግንዛቤ በማሳደግ አንድነትን ለመስበክ ሚናው የላቀ ስለመሆኑ በመድረኩ ተነስቷል። ምርጫን ወደሚመለከት ዘገባችን አለፍን። በምርጫ ሂደት ወሳኙ ምዕራፍ የመራጮች ምዝገባ ነው። ሂደቱ ዜጎች በሀገራቸው የወደፊት እጣ ፋንታ ላይ ድምጻቸውን ለመስጠት የሚያስችላቸውን መብት በተግባር የሚያረጋግጡበት ጭምር ነው። በኢትዮጵያ በግንቦት ወር ለሚካሄደው 7ኛው ጠቅላላ ምርጫ መራጮች ካርድ የሚወስዱበት ጊዜ ቀደም ሲል የተቀመጠውን የ1 ወር የጊዜ ገደብ ተጠናቆ ተጨማሪ ጊዜ መሰጠቱ ይታወቃል። ይህንን ጉዳይ መነሻ በማድረግ ዛሃራ መሐመድ ያዘጋጀችው ዘገባ አለ። ተመልካቾቻችን ከወራት በኋላ ለሚካሄደው 7ኛው ጠቅላላ ምርጫ ዜጎች በተለያየ አካባቢ የመራጭነት ካርድ እየወሰዱ ይገኛሉ። እኛም በአዲስ አበባ የተለያዩ አካባቢዎች ተገኝተን ዜጎች በምን መልኩ የምርጫ ካርድ እየወሰዱ ነው የሚለውን ቅኝት እያደረገን እንገኛለን። አሁን የምንገኘው በአዲስ ከተማ ክፍለ ከተማ ነው። እዚህ ያለውን ደግሞ አብረን ቅኝት እናደርጋለን። እንዴት ዋልሽ? እግዚአብሔር ይመስገን። በቅድሚያ እስኪ እንተዋወቅ። ስምሽ ማን ይባላል? የት አካባቢ ነዋሪ ነሽ? እኔ ሄለን ይባላለሁ። አዲስ ከተማ ክፍለ ከተማ ወረዳ 8 በቀበሌ 03 ቀጠና 2 ነዋሪ ነኝ። እንግዲህ 7ኛ ሀገራዊ ምርጫ ላይ ማለት ነው ሁሉም የነቃ ተሳትፎ ነው ያለው። በተለይ እናቶች፣ ሴቶች ይሄንን የተራዘመውን ጊዜ ማለት ነው በመጠቀም ሁላችንም የዜግነታችንን በመወጣት ማንም ሰው በቃ ኢትዮጵያዊ ነው ድምጹን በምርጫ ማመን አለበት ማንም ሰው ማለት ነው። ሴቶች በተለይ ካርዳቸውን ቀድመው ይዘው የምርጫ ቀንም ተሰልፈው ድምጻቸውን መስጠት አለባቸው። ከመራዘም አንጻር በስራ ምክንያት ጠዋት ወጥቶ ማታ የሚገቡት በተለያየ ኬዝ ያለባቸው ምክንያት መጋቢት 28 ነበር የመጨረሻ ያሉት። ግን መራዘሙ ደግሞ ሚያዝያ 14 ነው። አሁን እስከ ሚያዝያ 14 የተራዘመው። ይሄን ነገር ደግሞ እስከዛ መቆየቱ አሁን ጊዜያችንን እንትን ብለን መውሰድ እንችላለን የሚል ያው ሀሳብ ነው እየሰጡን ያሉትና ጥሩ ነው። ስሜ ቢኒያም ተስፋ ይባላል። የምኖረው ወረዳ 8 እዚሁ ቀበሌ 03 ብሎክ 5 ውስጥ ነው የምኖረው። እኔ ይበጀኛል፣ ይጠቅመኛል፣ ሀገሬን ያሻግራታል፣ ያለማል ብዬ የምለው
ለመምረጥ ነው አሁን እዚህ የተገኘሁት። አሁን እኔ በአንዳንድ ምክንያት ነው ቆይቼ የመጣሁትና አሁን ካርድ ልወስድ እዚህ የተቀመጥኩት። ይሄን መራዘሙን 20 እስከ 28 ነው ብሎ በሚዲያ ተለቋል። 28 አለፈብኝ ብሎ እየተጨነቁ እየመጡ ያሉ ስላሉ መራዘሙ ለነሱ ጥሩ እድል ነው ላል። ሂደቱ ቆንጆ ነው። ያው መጀመሪያ የተሰጠው 1 ወር ነበረ። ከየካቲት 28 እስከ መጋቢት 28 ነበረ እና ከመጀመሪያው ቀን ጀምሮ ሰዎች በጣም እየመጡ ነው፣ እየተመዘገቡ ነው። በጥሩ ሁኔታ እየተካሄደ ነው። መራዘሙ ያው በአንዳንድ ምክንያቶች መጥቶ መውሰድ ያልተቻሉ ሰዎች እድሉን ይጠቀማሉ ብዬ ነው የማስበው። በአሶሳ ዞን የሚገኙ ነዋሪዎች በሰባተኛው ጠቅላላ ምርጫ በመሳተፍ የሚበጃቸውን ለመምረጥ የሚያስችላቸውን ዝግጅት እያደረጉ ይገኛሉ። በተለያዩ ምክንያቶች ያልተመዘገቡትም በተሰጠው ተጨማሪ ጊዜ በመጠቀም የመራጭነት ምዝገባቸውን በማጠናቀቅ ላይ ይገኛሉ። ጀማል አህመድ ከነዋሪዎች ጋር ቆይታ አድርጓል። ተከታዩን ዘገባ አዘጋጅቷል። በቀጣዩ 7ኛ ጠቅላላ ምርጫ በቤንሻንጉል ጉሙዝ ክልል በተለያዩ አካባቢዎች የሚገኙ የማህበረሰብ ክፍሎች በወቅቱ ካርዳቸውን በመያዝ ለሚሆናቸው ድምጻቸውን ለመስጠት ከወዲሁ ዝግጅታቸውን አጠናቀዋል። በአሶሳ ዞን ኡራ ወረዳ የዳረ ሰላም ቀበሌ ነዋሪዎቹ እናቶ ኡመር ሙስጠፋም በምርጫው በንቃት ለመሳተፍ ግንቦት 24ን በመጠባበቅ ላይ ይገኛሉ። ሁሉም እንዲመዘገቡ እኛ ጥራት አድርገናል። ወጣቶችም ከ18 ዓመት በላይ እንዲመሰከቡ እና መልካም ምርጫ እንደሆነልን ተስፋ አለን። አለ ምርጫ አይሆንም። በምርጫ የተመረጠ መንግስት ነው የሚመራ። ዝም ብሎ ከውጭ የሚመጣ መንግስት ኢትዮጵያ አይመራም። እኛ በእጃችን ህዝቡ ነው፣ የኢትዮጵያ ህዝብ ነው መሪ የሚመርጥ። በተለያዩ ምክንያቶች ያልተመዘገቡት እና ወድሜነላህም ለመራጮች መመዝገቢያ የተሰጠውን ተጨማሪ ጊዜ በመጠቀም ለምዝገባ መዘጋጀታቸውን ይገልጻሉ። አልነበርኩ ከሀገር ሌላ ቦታ ሂጄ ወርቅ ቦታ ማለት ነው አሁን ወስዳለሁ ነው። አሁን እኛ ተሳግተናል። እኔም ወስጄዋለሁ። ሁሉም ህዝቡ ሁሉ ያስባበርኩኝ ነው። በቃ ይወስዱ ነው ያለው። ደግሞ ቀኑ ማስረዝሙ በጣም ቆንጆ ነው ለኛ። የሆኑ ሰዎች በረሃ ውስጥ ያሉ እኛ ልጆቹ ሁሉ ወርቅ ቦታ ስላሉ በጣም ለኛ ጥሩ ነው። ለምን በጣም ሁሉ ሰው እጁ ካርድ እንዲደርስበት። የምርጫውን ዕለት በጉጉት እየጠበቁ መሆኑን የገለጹት ነዋሪዎቹ ምርጫው ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅ የበኩላቸውን ኃላፊነት እንደሚወጡም ገልጸዋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። ከኢትዮጵያ ቴሌቪዥን የሚተላለፍላችሁን ዜና ኢትዮጵያ እየተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ሌሎች ዜናዎች እናልፋለን። የጋምቤላ ክልል አርሶ አደሮች የአፈር መሸርሸርና የጎርፍ አደጋ ተጋላጭነትን ለመቀነስ የሚያስችል የተፋሰስ ልማት ስራ እያከናወኑ ነው። በክልሉ በበጋ ወራት ከ64000 ሄክታር በላይ መሬት የሚሸፍን የአፈርና ውሃ ጥበቃ ስራ ማህበረሰቡን በማሳተፍም እየተሰራ ይገኛል። ሚፍታ አብዱል ቃድር ተጨማሪ አለው። በጋምቤላ ክልል በተለያዩ ምክንያቶች የተራቆቱ ስፍራዎችን መልሶ ለማልማት በዘላቂ የመሬት አያያዝ ፕሮግራም ቀጣይነት ያለው የተፋሰስ ልማትና የተፈጥሮ ሀብት ጥበቃ ስራ እየተከናወነ ይገኛል። በተፋሰስ ልማት ስራው በመሳተፍ ላይ የሚገኙ አርሶ አደሮችም የአካባቢያቸው የተፈጥሮ ሀብት ተጠብቆ እንዲያገግም ለማስቻል የአፈርና ውሃ ጥበቃ ስራን በማከናወን ላይ መሆናቸውን ገልጸዋል። በየዕለቱ የአፈርና ውሃ ጥበቃ ስራ እናከናውናለን። ይህ ደግሞ ለም አፈር በጎርፍ እንዳይወሰድብን ያግዘናል። በጣም ደስ እያለን ነው የምንሰራው። የአካባቢያችን አየርም ተስማሚ እየሆነ መጥቷል። ደኑ ለኛ መጠቀም ፈለገ ስለሆነ አሁን እዚህ ጉዞ ላይ ነን። የደን ጥቅም አቃለን አሁን እየሰራ ነው። በክልሉ የተፋሰስ አያያዝ ባለሙያው አቶ ምክሪያ ዳነ ማህበረሰቡን በአፈርና ውሃ ጥበቃ ስራ በንቃት በማሳተፍ በዘላቂ የመሬት አያያዝ ፕሮግራም የአየር ንብረት ለውጥ የሚያስከትለውን ተጽዕኖ ለመከላከል ግብ ተይዞ እየተሰራ ነው ብለዋል። በዚህ ውስጥ ተፋሰስ ውስጥ የምታዩት ትሬንች የሚባለውን ቴክኖሎጂ ነው ተሰርቶ እያያችሁ ያላችሁት። ይህም በክረምት ወቅት የሚዘንበውን ዝናብ በጉድጓዶች ውስጥ በማቆር በአፈር ውስጥ በቂ እርጥበት እንዲኖር በማድረግ ተክሉ በተለይ በደረቅ ወራት በቂ የሆነ እርጥበት እንዲያገኝ ማድረግና እንዲጸድቅ በማድረግ አካባቢው ሪሃቢሊቴት እንዲሆን ማድረግ
ስራዎችን እየሰራን ነው። የክልሉ እርሻና የተፈጥሮ ሀብት ልማት ቢሮ ኃላፊ አቶ አንድሬው ቱት በበኩላቸው በተያዘው ዓመት ከ100 በላይ ተፋሰሶችን በማልማት 64000 ሄክታር መሬት የሚሸፍን የአፈርና ውሃ ጥበቃ ስራ በመከናወን ላይ መሆኑን ገልጸዋል። የተፋሰስ ልማቱ የአፈር መሸርሸርና የጎርፍ አደጋ ተጋላጭነትንም ለመቀነስ እንደሚያግዝ ተናግረዋል። ተፋሰስ ልማት ስራዎች በተለይ አፈርና ውሃ ጥበቃ ስራ የታሰበ ደግሞ ምርትና ምርታማነት ለማሳደግ ነው። በተለይ አርሶ አደሮች አካባቢ የተራቆቱ መሬቶችም ተመልሶ ከማልማት ጎርፍ ተጋላጭ የሆኑ ቦታዎችም ጎርፍ ከመቀነስ አኳያ የአፈር መሸርሸር መቀነስ ከማድረግ አኳያ ትልቅ ርብርብና ስራዎች ትኩረት ሊሰጥበት ይገባል። በተለይ ወረዳዎች አካባቢ የአፈር ለምነትን ለማሳደግ ምርትና ምርታማነትን ለማሳደግ በተደረገው ህዝብ ንቅናቄ 40320 ሰዎችም ተሳትፏል። በጋምቤላ ክልል በበጋ ወራት የተከናወነው የአፈርና ውሃ ጥበቃ ስራ በመጪው ክረምት ደግሞ በስነ ህይወታዊ ዘዴ እንደሚጠናከር የክልሉ እርሻና የተፈጥሮ ሀብት ልማት ቢሮ ገልጿል። በአማራ ክልል በ2018 እና 19 የምርት ዘመን ከ8.6 ሚሊዮን ኩንታል በላይ ሰው ሰራሽ የአፈር ማዳበሪያ ለአርሶ አደሩ ለማሰራጨት እየተሰራ ይገኛል። የቢሮ ምክትል ኃላፊ አቶ አጀበ ስንሻው ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቆይታ እንደገለጹት በክልሉ ምርትና ምርታማነትን ለመጨመር የሚረዱ ግብዓቶችን በወቅቱ ለአርሶ አደሮች ለማሰራጨት በትኩረት እየተሰራ ስለመሆኑ አንስተዋል። እንደ ሪፖርተራችን ተስፋውን ደስታ ዘገባ ቢሮው ከ232,000 ኩንታል በላይ የተሻለ ምርት የሚያስገኙ የሰብል ምርጥ ዘር አይነቶችን ለማሰራጨት አቅዶ እስካሁን ደግሞ ከ123,000 ኩንታል በላይ ምርጥ ዘር ለአርሶ አደሮች ማሰራጨት ስለመቻሉ ተመላክቷል። የኢትዮጵያ የባህር በር ባለቤትነት መረጋገጥ የሀገርን ደህንነት ከማስጠበቅ ባለፈ ለቀጠናው ሰላምና መረጋጋት ሚናው ከፍተኛ ነው። ኢትዮጵያ የባህር በር አልባ መሆኗ የጋረጠባትን ስጋት ለመቀነስ መስራት ደግሞ የግድ ሆኗል። አቤል ሙልጌታ ተጨማሪ አለው። የባህር በር ለሀገራት የሉዓላዊነታቸውና የደህንነታቸው የጀርባ አጥንት ነው። በዓለም አቀፍ መልክዓ ፖለቲካ መድረክ ላይ የአንድ ሀገር የባህር በር ባለቤትነት ከኢኮኖሚ ጥንካሬ ባሻገር የህልውናና የብሔራዊ ደህንነታቸው ዋስትና ተደርጎም ይወሰዳል። ለኢትዮጵያ ደግሞ የባህር በር ባለቤትነት ከፍላጎትም በላይ ስትራቴጂካዊ ጠቀሜታው ከቀደመ የታሪክና ተፈጥሯዊ ባለቤትነት አንጻር የበለጠ ሚዛን የሚደፋም ያደርገዋል። የባህር በር የሌላቸው ሀገራት በገቢና በውጭ ንግድ ላይ ብቻ ሳይሆን የሀገርን ሰላም ለማስጠበቅ በሚደረጉ እንቅስቃሴዎቻቸው ላይም ጫናንም ያሳድራል። አንደኛ በቀይ ባህርና ሜዲትራኒያን አካባቢ ነው። በባህር ላይ ውንብድና በሚስተዋልበት አካባቢ ነው። ሁለተኛ እዚህ አካባቢ አልሸባብን የመሳሰሉ አሸባሪ ኃይሎች የሚንቀሳቀሱበት አካባቢ ነው። ግጭቶች፣ ልዩነቶች፣ ጦርነቶች የሚስተዋሉበት አካባቢ ነው። ስለዚህ ለባህር በር በመቅረብ የባህር በር አገልግሎትን በማግኘት ወታደራዊ ተቋማትን የማጠናከር ወታደራዊ የጦር መሳሪያ የማስገባት እዚያ አካባቢ ተንቀሳቅሶ ወይም ተገኝቶ ያለውን ሁኔታ የመከታተልና የማስወገድ ተግዳሮቶች ይኖራሉ ማለት ነው። ስለዚህ የባህር በር ማጣት በኢኮኖሚ ብቻ ሳይሆን በንግድ ላይ ብቻ ሳይሆን በቱሪዝም ላይ ብቻ ሳይሆን በወታደራዊ አቅም ላይም የራሱ የሆነ ኢምፓክት ኔጋቲቭ ኢምፓክት አለው ማለት ነው። እንዲሁም በወደብ አጠቃቀም ላይ የሚጣሉ ገደቦች ላይም ወይም ድንገተኛ መልክዓ ፖለቲካዊ ለውጦች የሀገርን የመከላከያ አቅም እንዲገታም ያደርጋል። የደህንነት መሳሪያዎች ሚስጥራዊነታቸው ተጠብቆ ወደ ሀገር ውስጥ ከማስገባት አንጻርም ያለው አስፈላጊነትም እጅጉን የጎላም ነው። ኢኮኖሚው እንደውም ቀላሉ ነው ብዬ ነው ማምነው። ኢኮኖሚ ምክንያቱም የሚታይ ነው። ገንዘብ ማመንጨት እስከቻልክ ድረስ መግዛት የምችለው ነው። ደህንነትን ግን በገንዘብ ብቻ መግዛት አይቻልም። አንደኛ በሰው እጅ ነው የገባ ነው ማለት ነው። ሁሉ ነገራችንን በሌላ ይሁንታ ስር የመውደቅ አለ። የምናስገባቸው እቃዎች በሙሉ
በሚስጥር የምናመጣው ነገር የለንም ማለት ነው። እንደ ሀገር አንድ ሀገር ሉዓላዊነቷን ለማስጠበቅ የሚያስፈልጋትን ነገር ራሷን ለመጠበቅ የምትጠቀምባቸውን ነገሮች በሙሉ በሰው እጅ የገቡ ናቸው። አብዛኛው ኮሚኒኬሽናችን እኮ በኬብል ነው የሚመጣው። ከባህር መጥቶ በሰው ሀገር አልፎ ነው የሚመጣው። እዛ ቦታ ላይ የሚደረጉ የሳይበር ደህንነት የምናደርጋቸው ኮሚኒኬሽኖች ሁሉ ችግር ውስጥ የሚወድቁበት ነው። ባህር ላይ የተለያዩ ጥቅሞች አሉ። መርከቦቻችን እነዚህ ነገሮች በሚመጡበት ጊዜ ጥቃት እንዳይደርስባቸው ለመከላከል ወደብ ያስፈልገናል። መነሻ ቦታ ያስፈልገዋል። ኢትዮጵያና ኢትዮጵያውያንን ከባህር ዳርቻ ባለቤትነት ማግለል ለቀጠናውም ጭምር የደህንነት ስጋትንም የሚፈጥር መሆኑም አይቀሬ ነው። አንደኛ የ130 ሚሊዮን ሕዝብ በሚፈለገው መልኩ ከዓለም ጋር ግንኙነት ማድረግ ሲያቆም፣ የንግድ ግንኙነት ማድረግ ሲያቆም፣ የድርድር ግንኙነት ማድረግ ሲያቆም የሚጎዳው ቀጠናውም ነው። ኢትዮጵያ ብቻ አይደለም። ወደ 5000 ምናምን ኪሎ ሜትር የባህር በር አለ በኢትዮጵያ ዙሪያ በቅርብ ርቀት ላይ። ከዛ ከ5000 ኪሎ ሜትር ውስጥ ይሄ 130 ሚሊዮን የ10 ኪሎ ሜትር የባህር መብት ሰጥተ ነው አሰብ ጋር ሊሆን ይችላል። ይሄን ሁሉ ሀብት ለአካባቢው ለዓለም ማበርከት ቢችል ቀጠና ሁሉ ደህንነቱ የተጠበቀ ነው የሚሆነው። ባፈነው ቁጥር ግጭት ይከሰታል። የባህር በር አልባነት ወደ ሀገር ውስጥ የሚገቡ የደህንነት መሳሪያዎችን አይነት ብዛትና ጥራት በሌሎች ወገን በቀላሉ እንዲታወቁና ሚስጥራዊነቱ እንዲላላም ያደርጋል። ለደህንነት ስራ የሚውሉ አስቸኳይ ቁሳቁሶች በወደብ መጨናነቅ ወይም በዲፕሎማሲያዊ ውዝግብ ምክንያት ቢዘገዩ የሀገርን ደህንነት ለአደጋ ሊያጋልጡ የሚችልበትም እድል ሰፊ ነው። ምስጢር የመጠበቅ አገራዊ ተግዳሮት ነው ማለት ነው። ምክንያቱም ሌሎች የባህር በሩን ተቆጣጣሪ የሆነው አካባቢ ወይም ኃይል ወይም ተቋም ምን አይነት መሳሪያ ኢትዮጵያ እንደምታስገባ በየጊዜው የመከታተል የማወቅና የመረዳት አክሰስ ይኖረዋል ማለት ነው። በቻድ ላይ የገጠመው በሱዳን ኮንፍሊክት ምክንያት የሚያገኙት ላንድ ሎክድ በመሆናቸው የሚያገኙት በነዛ ሀገሮች ነው። ስለዚህ የነሱ ደህንነት የኛ ደህንነት ሆነ ማለት ነው። የኛን እንቅስቃሴ የሚገታ ነውና ሚስጥራዊነትን ከመጠበቅ የሀገር ሉዓላዊነትን ከመጠበቅ ከዛም ውጪ ደግሞ እንደ ሀገር ሉዓላዊ ሆነን እንደመስራት በሰው እጅ መውደቃችን ነው። ኢትዮጵያ የራሷ የባህር በር እንዲኖራት የምታደርገውን ጥረትም ለማገዝ የከፍተኛ ትምህርት ተቋማት በጥናትና ምርምር ማገዝ ላይ በሰፊ መስራትም ያስፈልጋል። ተመልካቾች ለቀን 6 ሰዓት የያዝነው ዜና ኢትዮጵያ ዜናዎቻችን እነዚህን ይመስላሉ። 7 ሰዓት በምዕራፍ 2 በዜና ኢትዮጵያ እንገናኛለን። በቀጣይ የቢዝነስና የስፖርት ዘገባዎች ወደ እናንተ ይደርሳሉ። መልካም ጊዜ ይመላችሁ።